ምስራቅ ጎጃም ዞን የባሶ ሊበን ወረዳ አስታውቋል። በሰቆጣ ቃል ኪዳን መርሃ ግብር በባሶ ሊበን ወረዳ ለሚያጠቡና ለነፍሰ ጡር እናቶች የስነ ምግብ ዝግጅት ስልጠና ተሰጥቷል። መረጃው የባሶ ሊበን ወረዳ የመንግስት ኮሙኒኬሽን ነው። የኔነህ አለሙ ያቀርበዋል። ህፃናት ጤናማና ሀገር ተረካቢ እንዲሆኑ የስርዓተ ምግብ ፍላጎታቸው በበቂ ሁኔታ ሊሟላ ይገባል። እናቶች ነፍሰ ጡር ከሆኑበት ጊዜ ጀምሮና ከወለዱም በኋላ የተመጣጠነ ምግብ ያስፈልጋቸዋል። በጓሯቸው አትክልትና ፍራፍሬ እንዲያለሙ እንዲሁም የእንስሳት ተዋጽኦንም ጨምረው ለህፃናት እንዲመግቡ ስልጠና እየተሰጠ መሆኑን የባሶ ሊበን ወረዳ አስተዳደር የሰቆጣ ቃል ኪዳን ፕሮግራም አስተባባሪ አቶ አቤ ባየልኝ ተናግረዋል። አትክልት እንዴት ነው መመረት ያለበት? ፍራፍሬ እንዴት ነው መመረት ያለበት? ሌሎች ሰብሎችም እንዴት ነው መመረት ያለባቸው? ይሄን ደግሞ እንዴት አድርገው ነው አስተሳስረው መመገብ ያለባቸው የሚለውን በግንዛቤ ፈጠራ ስራ የተሰራበት ሁኔታ ነው ያለ። ጎን ለጎን ደግሞ በተግባር ይሄንን አዘጋጅተው ህፃናትንም እየመገቡ እነሱም እየተመገቡ ያሉበት ሁኔታ ነው ያለና በዛሬው ዕለት ይሄን ፕሮግራም ነው ያካሄድነው። የእንስሳት ተዋጽኦ በአይነት አለ። ነገር ግን ይሄን አቀናጅቶ የመመገብ ልምዱ በጣም አነስተኛ ነው። ስለዚህ የዛሬው ስልጠና ይሄን ችግር ይቀርፋል ብለን እናስባለን። የሚያጠቡ እናቶችና ነፍሰ ጡሮች ስልጠናው ከዚህ በፊት የነበረባቸውን ግንዛቤ የለወጠና ልጆቻቸውን በጥሩ ሁኔታ ለመመገብ እንደሚያግዛቸው ተናግረዋል። ገንፎ አዘጋጅተን እንቁላል፣ ወተት፣ ጥሬ ወተት አዘጋጅተን ከዛ በኋላ 6 ወር ከሞላቸው በኋላ በቃ ሳንሰለች ምን ሳንል ማንጎን፣ ሙዙንም፣ ብርቱካኑን፣ ፓፓያ እንደዚህ መስጠት አለብን። የምግብ አሰራራቸውን በሚያምር ሁኔታና ደስ በሚል ሁኔታ ለልጆቻችን በሚመጥን ለኛም ሁሉ በተስተካከለ መንገድ ነው የተስተናገነ። ከዚህ ስልጠና በኋላ አይደለም ለልጆቻችን ለኛ ለራሱ በጥሩ ሁኔታ እንደምናዘጋጅና ለጤና ጠቃሚ እንደሆነ አውቀናል። ክክም ተሆነ ክክ አንድ አይነት ምግብ ነበር። አሁን ግን በቃ ተተዘው ታጓሩ አትክልት በቃ ዛሬ ከተለያዩ ነገሮች የምግብ ቅንብርን አይተናል። የባሶ ሊበን ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ስሜነ ሐሞኘ የህፃናትን የመቀንጨር ችግር ለመቅረፍ ከማምረት እንደሚጀምርና የተመረተውን ምርት በአግባቡ መመገብ ሲቻል መሆኑን አስረድተዋል። እኛም አካባቢ አሁን ምርቱ አይደለም የሚጠፋው አለ በቂ የሆነ ሁሉንም ነገር ሊያመርት የሚችል አካባቢ ነው። ሁሉም ነገር አለ። ግን ከአጠቃቀም ጋር ተያይዞ መሰረታዊ ችግር ስላለ ሰው አትክልት አለምቶ ገበያ ላይ ሸጦ ነው የሚሄደው። ወተትና የወተት ተዋጽኦዎችንም እንደዚህ በገበያ ሊያቀርብ ይችላል። ግን ራሱ ላይ ከመጠቀም ጋር ተያይዞ በተለይ ደግሞ ለህፃናት እንዴት መጠቀም እንዳለባቸው በቂ የሆነ ግንዛቤ ባለመኖሩ የመቀንጨር አደጋ ያለበት ስለሆነ እሱ ላይ ነው አሁን ስራ እየሰራን ያለን። ወረዳው ትርፍ አምራች ቢሆንም ከአመጋገብና ከአጠቃቀም ጋር ያለውን ችግር ለመቅረፍ ግንዛቤ የማሳደግ ስራ እየተከናወነም ነው ብለዋል ኃላፊውም።